ህብስት ገጠር ገባች። ገጠር ከገባችም በኋላ የታፈሱን ወንድም ለሚስትነት እንዲሁም ደግሞ ለጮኝነት እንደተጠየቀችም እንደቀረበላትም ከቴቴ ጥሪ ደርሷታል። ታዲያ ህብስት ምንም እንኳን ራሴን ማሳለፍ ወይም ደግሞ ማሳረፍ አለብኝ ብላ የሄደች ቢሆንም ከተማውን ለቃ ወደ ገጠሩ የገባች ቢሆንም አሁንም ቢሆን ለንጉስ የሚባል ከሰው አርሶ አደር የሆነ እንዲሁም ደግሞ ባለ ሀብትና ውብ ለሆነ ልጅ እቴቴ እድርሃለሁ እያለች እንዲሁም ደግሞ ጥቁር እንግዳ በሚባለው ማነች ለሚለው ሁላቸውም ጓጉተው ለማወቅ እየጠበቁ በነበረበት ጊዜ ነበር ይሄ ነገር የተነገረው ለንጉስ። አደይም እንዴት እንደዚህ ሊሆን ይችላል? እኔ እኮ ከዛ ሁሉ ጭቅጭቅና እረፍት መጥቼ አርፋለሁ ብዬ ነው እንጂ ከዚህ መጥቼ ላገባ ወይም ደግሞ ለትዳር አይደለም የመጣሁት። ስለዚህ ታፈሱ እንዴት እንደዚህ ታደርገኛለሽ? እኔ ወንድምሽን በጭራሽ ላገባው አልችልም በማለት አሳውቃታለች። ታፈሱም እቴቴ እኮ እንደዚህ የዋህ ናት፣ እንኳን ከከተማ ለመጣ ሰው እንዲሁ እዚህ ደህና ዋላችሁ እንዴት ዋላችሁ ብሎ ለሚያልፈው ሰው ሁላ ግቡ እያለች መናገሯን አታቆምም። ስለዚህ ነይ ግቢና አረፍ በይ ምግብን ቤ ከዛ የትዳሩን ነገር በኋላ እናወራበታለን ትላታለች። በሌላ በኩል በአምላክ አሁን ላይ ይች ህብስት የምትባለው ወዴት ናት በማለት አቶ አለምን አጠፋዋለሁ በተኛበት እስካሁን ደፋር አይደለውም ነበረና ፈሪ ነኝ። ፈሪ ያደረገኝ ነገር ደግሞ የህብስት ጉዳይ ነው። ህብስትን አንድ ነገር ያደርጉብኛል ብዬ በጣም ፈርቼ ነበር እስካሁን አቶ አለምንና ሚስቱን ዝም ያልኳቸው። አሁን ግን የራሳቸው ጉዳይ ዋጋቸው እንደሚሰጣቸው በማለት ወደ መኝታ ክፍላቸው ጩቤ በመያዝ ገብቷል። እንግዲህ አቶ አለም ይተርፋል ወይስ ደግሞ እህቱን ነው ለመውጋት ያሰበው? በእርግጥም ወደዛ ቤት የገባው በጣም ጭልል ብሎ ሰክሮና መሮት እንዲሁም አዝኖ፣ በተለይ ደግሞ ህብስት ያለችበትን ሁኔታ አለማወቁ በጣም እየጸጸተው ይገኛል። እንዲሁም ደግሞ የት ብዬ ልፈልጋት? ማንስ ዘመድ አላት? ዘመድ የላት፣ ጓደኛ የላት። አጠቃላይ ጓደኞቿ የሚባሉት ራሱ ከዚህ ናቸው ያሉት እና እነዚያስ መሳዮች እነሱንም አልጠየቅም በማለት ብዙ ነገሮችን አድርጓል። ነገር ግን ህብስት እዛ ከተማ ለቃ ወደ ገጠሩ በመግባቷ ሰላሟ እንዳገኘች እና ከታፈሱ ጋር ጥሩ ጊዜ እያሳለፈች እንደሆነ እንዲሁም ደግሞ መንፈሷን እያደሰች እንደሆነ ተናግራለች። እንዲሁም ደግሞ ይቅርታ አድርጊልኝ ታፈስ፣ በእኔ ምክንያት ከስራሽ ተባረሽ ወደዚህ መጣሽ ስትላት ምንም ችግር የለውም እንደው ከትዬ ቤት እኮ ከስድብ ውጭ ምንም ያተረፍኩት ነገር የለኝም። ስለዚህ ለየትኛው ስራ ነው እና እንደዛ እያሸራሽን ማስጨነቅ የለብሽም፣ አታስቢ፣ እኔ ደህና ነኝ እያለች እሷን ለማጽናናት እየሞከረችም ነበር። እንዲሁም ደግሞ ከመጣችም ጀምሮ እየሳቀች አልነበረም እና ቆይ ግን እንደው ከከተማ ወደ ገጠር ስትመጪ እንደው መኪናው ሲንገጫገጭ ጥርስሽ ወልቆ ነው ወይስ ምንድን ነው እንደዚህ የማስቂው? በማለት ያው ህብስትን ለማሳቅ ብዙ ነገሮችን ሞክራለች ማለት ነው ታፈሱም አይ ችግር የለውም በማለት ጉዳዮችን አሳወቀቻት። እንዲሁም ደግሞ ህብስት ራሱን መሳቅ ጀመረች ማለት ነው። እናም እቴቴ በጣም ጥሩ ሰው እንደመሆኗ ጋቢያችንላት እስኪ ለዚች ልጅ እንደው ክረምት እኮ ለዝናቡ ብለን ነው እንጂ በጣም አይቻልም፣ በጣም ብርድ ነው፣ ስለዚህ ለምን አትለብስም ትላታለች ማለት ነው። ከዛ ታፈሱም የሚያምር ጋቢ አምጥታ ታለብሳታለች። በእንክብካቤያቸው በጣም ደስ እያላት እንዲሁም ደግሞ እናቷን እያስታወሰችም ነበረ። ህብስት እናቴ ኖሮ ልክ እንደ ቴቴ ነበር የምትንከባከበኝ፣ ነገር ግን አሁን ላይ የለችም እና ምንም ማድረግ አልችልም በማለት እየተጸጸተች በነበረበት ሰዓት ያው ፊቷን አይታ ማለት ነው ታፈስ ምን ሆነሽ ነው ህብስቴ እንደዚህ የከፋሽ ትመስያለሽ፣ በሰላም ነው በማለት ስታናግራት ያው ታውቂያለሽ የነበረውን ነገር የሆነውን ነገር እንደገና ደግሞ የቺፍቱ ስራ እንዲህ ያን ያክል ምን ባረጋና ያን ያክል የምበድለኝ እንደው እኮ የበደለችኝን ያክል እኔ በድያታለሁ ወይ ብዬ ራሴን እስከ መጠየቅ ሁላ ደርሼ ነበረ። ነገር ግን ደግሞ ዞር ብዬ ሳያት ምንም የጥፎት ምንም የበደልኳት ነገር የለም እና ከምን አንጻር ነው ይህ ሁሉ በደል የምታደርግብኝ እያልኩ በጣም እየተጸጸትኩና እየፈራሁ ነበረ ትላታለች ማለት ነው። እንደዛማ ልትወኝም አይገባም አይዞሽ እያለች እያበረታታቻትና እየመከረቻትም ነበረ። ከመከረቻትም በኋላ ጉዳዮችን ለማስታወስ እንዲሁም ደግሞ ለማረጋገጥ ሞክራለች። ከዛ በተጨማሪ የተፈጠረውን ነገርም እንደምንም አድርጋ ለማሳመን የሄደችበት አለ፣ ያሳቀችበትም አለ። ከዛ ምግብ ከበላሽ ከጠጣሽ በኋላ ምንድን ነው ያደረጉት? በሂጅና ተኝ በቃ እረፍት አድርጊ ነው የተባለችው። እረፍት ታደርጋለች ማለት ነው። እና ያው ገጠር ላይ በብዛት እንግዲህ መኝታ ክፍል ምናምን የለ መስራት ህብስት ሂጅና ዝም ብለሽ ጋደም በይ፣ ከዛ ጋር እንትን የለም መኝታ ክፍል የለም ምናምን
እኔ እጠብቅሻለሁ በሩ ጋር ነኝ ትላታለች ማለት ነው ታፈሱ። ከዛ ሽትልና ጋደም ትላለች። በዚህ መካከል ነበር ንጉስም ከጎረቤቱ ልጅ ጋር ሲያወራ የነበረውና ጎረቤቱ ልጅም እንግዲህ ንጉስን እንደምትወደውና እንደምታፈቅረው ያስታውቅበታል። የሆነች ጥቁር እንግዳ እኮ መጣለች ወደ እናንተ ቤት እንዴት ነው ማናት በተሻታል ወይ እያለ ሲጠይቃትም ነበረ። እሷም ደግሞ እንደ ተቋቋርክብኝ አይደል ይሄን ሁሉ እርሻ እያረስክ እንደው ይዞክ ትለዋለች። እሱም አይ እንደዛ እንኳን ችግር የለውም እንደው ማናት ይች እንግዳ እንግዲህ ታፈስ ከመጣቻት ጀምሮ አልተለያዩም አልተላቀቁም አንድ ላይ ናቸውና አላወቅኩም ትለዋለች። በዛ ምክንያት እንዴት ነው የማታውቂው? እንግዲህ እንዳልኩ ነው ከመጣች በኋላ ወዴትም አልዞረች እና ሄደን ጠይቃት ሄዱና ወደ ቤት ይመጣሉ። ወንድሟ እየታፈሱ ወንድም አለም እንዴት ነው ብላ ሰላም ካላቸውም በኋላ እንግዲህ ህብስት ጋር ደም ብላ ነበርና ሲጠቋቁሙባትና ጥቁር እንግዳ እንዲሁም የመንደር ሰው እኮ እያወራ ነው ስለዚች ልጅ ስለመጣችው ግን ደግሞ እንዴት ነው ባዶ ሌጣዋን የመጣችው ምንም ነገር ሳትይዝ እያሉ በጣም ይሳለቁባት ነበረ። ከዛ በተጨማሪ ደግሞ አይ ችግር የለውም እንደው ድንገት ነው የመጣችው እያለች ታፈሱ ወሬውን ለማቀዝቀዝ ሞክራለች ማለት ነው። እንግዲህ ይች ልጅ ወንድሟን ታፈቅረዋለች። በዛም ምክንያት ደግሞ እቴቴ አሁን ላይ የከተማ ሴት ነው የምድርህ እያለችው ስለሆነ ንጉስን የከተማ ሴት ለምንድን ነው የምድርህ እኔ እኮ አለው እያለች እየተቆጣችም ነበረ። እንግዲህ ንጉስም ማታ ላይ ቡና ተፈልቶ ፋፋ እያሉ በነበረበት ሰዓት እንደው በጣም ውብ ልጅ ነሽ፣ ጎበዝ ነሽ፣ ጥሩ ነሽ፣ ተሽኮረምም ያለሽ ይህ ነገር እኮ በድሮ ጊዜ ነው እንጂ አሁን ላይ እንደዚህ አይነት ነገር የለም። በእኛ ዘመን ነበር እንደዛ ያለው። አንቺ ደግሞ ጥሩ ልጅ ነሽ፣ በቃ የተሸፋፈነ ነገር ነው የምትለብሽ እያለች እንደው ሽፍንፍን አድርጋ ለበሰቻት ማለት ነው። በእርግጥም ያው ጥሩ ልብስ ነው የለበሰችው። ያን ያክል የተጋነን አልነበረም ህብስት። በዛም አድንቀውላታል። ካደነቋትም በኋላ ቡናቸውን ጠጡ፣ ተጫወቱ፣ ተመለሱ ማለት ነው። አብነትና በአምላክም እዚህ ጋር በጣም ተጨንቀው በነበረበት ሰዓት በሬ እንኳኳና ከዛ አብነት ማን ሊሆን ይችላል በማለት ይገምታሉ። እንዲሁም ደግሞ በአምላክ ራሱ ህብስት ነበር የመሰለችው። ክፈትላት እስኪ መጣ ይሆናል ይላል። ከዛ አያት ክፈትላት ይባላሉ በሩ ማለት ነው። ከዛ አብነት ምንድን ነው ያለው? አንተ ክፈተው፣ በአምላክም አንተ ክፈተው፣ ምክንያቱም እኔን ተቀይማኝ ሊሆን ይችላል ይላል ማለት ነው። ከዛ ወዲያውኑ ክፍት ሲያደርገው አድሬት ሄርሜላ ናትና ደስ ብሏቸው የነበረው ደስታቸው ይጠፋል ማለት ነው። ከዛ አድሬት ሄርሜላም እንደተለመደው ምን አዲስ ነገር አለ ተገኘች ወይ ብላ ትጠይቃለች ማለት ነው። በዛ ምክንያት የለም ተገኘች የሚላትና ከዛ ወዲያውኑ በአምላክ ሲያት ይወጣል። ቀጥታ ወደ መጠጥ ቤት ነበር የሄደው። የሚገርማችሁ ነገር እዚህ ጋር ደግሞ የፍቱ ስራ በሌላ በኩል ደግ አደረኳት፣ ተገላገልኳት፣ እንኳን ሄደችልኝ። አሁን ሰውየው ሊበላን ደርሷል። ስለዚህ የትም ፈልግ አምጣት ያችንን ማትረባ ልጅ እያለችው ነው በአምላክን። በአምላክ ደግሞ እኔ ምን አገባኝ እናንተ እኮ ናችሁ እንደዚህ ያባረራችኋት ማለት ሲያናግራት፣ እንደዛማ ልታረገኝ አትችልም፣ አቶ አለም በጣም እየነዘነዘ ነው ያለ፣ ስለዚህ እንደው አምጣት እያለችው ነው። ከዛ በተጨማሪ ደግሞ እንደው አቶ አለም በትዳሬ ላይ እየማገጠብኝ የሆነ እንዴ እያለች እያሰበች ነው ያለችው። በእርግጥ አቶ አለምም ካሁን በኋላ ሄርሜላን ካፌ አግኝቶ ትንሽ ፊት ሲሰጥሽ ያበዛሽው አልመሰለሽም ወይ ብሎ ልክ ልኳን ነግሯታል ማለት ነው። የሚገርማችሁ ነገር ምክንያቱም አሁን ስራዎቹ እንዲበላሹበት ስላልፈለገ ነው። በፊት በተለይ ደግሞ እሱ በሚፈልጋት ሰዓት በአምላክን ስትፈልገው ስለነበረ በዛ ምክንያት ተናዶባታል። እና ትንሽ ፊት ስሰጥሽ የወደድኩሽና የማዝንልሽ እንዳይመስልሽ ከዚህ በኋላ የአንድ አመት ቤት ኪራይ ምንም እከፍልሻለሁ፣ ግን ደግሞ በሌሊት አንዲትም ቀን ስልክ እንዳትደውይልኝ ይላታል። አንዲት ብለሽ እንዳትደውይልኝ ሌሊት ላይ ይላታል። ከዛም በኋላ ይቅርታ ትጠይቃለች ማለት ነው። ከዛ እሷ ራሱ ግራ ገባት። እንዴት ምን አድርገው ነው ይሄን ያክል የተናገረኝ እስከ ማለት ደረጃ ደርሳ ነበር። እናም ደግሞ የምከፍልሽ እዛ የሚካሄደውን ነገር እንድታሳውቂ ነው እንጂ ሌላ ነገር ልታወሪኝ አይደለም፣ ሁለተኛ በሌሊት እንዳትደውይ ስልክ ላይ ይላታል። እሷም ተስማምታ ገንዘቧን ተቀብላ ዝም ትላለች፣ ግራ ተገብታ ማለት ነው። በአምላክም ወደ ቤት ሲመጣ ደብዳቤውን ያይና በጣም ያነበዋል። ከዛ ማልቀስ ጀመረ። ያው በውስጥ ልትነግረኝ የፈለግከው ነገር እንዳለ ግልጥ ነው፣ ግን ደግሞ ደፋር አይደለም። ስለዚህ ምንም ቢሆን ግን ያው ከመውደዴ ወደ ኋላ አለም ትለዋለች ማለት ነው። ከዛ ደብዳቤውን አይቶ ማልቀስ ነው የጀመረው። እንግዲህ ካለቀሰም በኋላ አሁን እስካሁን ፈሪ ነበርኩኝ፣ የፈራሁትም ደግሞ ለአንቺ ስል ነው። አሁን ግን አንቺ የለሽም፣ ስለዚህ ዋጋቸውን ሰጣቸዋለሁ በማለት ወደ ኪችን በመሄድ ቢላዋ ይዞ መጥቷል። ቢላውን እንግዲህ ይዞ ወደ መኝታ ክፍላቸው ነው የገባ።
እንግዲህ ወደ መኝታ ክፍል ከገባ በኋላ ምን ሊያደርጋቸው ይችላል? እዛ ገጠርም ደግሞ ምን የመሰለው ሸበላ ታውቃለች። እንግዲህ የልጅ ደግሞ ይወዳታል አይወዳት የሚለውን ጨዋታ ደግሞ እስኪ እናያለን። ንጉሱ በእርግጥም የምትወደው ልጅ አለች እና ከከተማ የታምጥተች ነው ልጅ የምትድልኝ ቴቴ እያለ ሲያወራ ገዳም እገባለሁ እንጂ በቃ በጨዋ ጊዜ ምናምን ልጅ የለም እያለ ሲቀልዳትም ነበር። እኔ ያለው እያለች ነበር ጓደኝቱም። እንግዲህ ታፈሱም ስቃ አደይም ማለት ህብስትም ስቃ ተሳስቀው ተጫውተው ነው ያመሹት። አሁን በአምላክ ይቸኩላል። ይህን ቢላውም ሊያስጥለው ይችላል ማለት ነው። ዞሮ ዞሮ ህብስት አሁን ላይ ገጠር ፏድ ልቅቅ ካለ ቤት ነው የገባችሁ። እንግዲህ እንክብካቤ አለ ትላላችሁ። በአንድ ጊዜ ነው ግን ድራማውን ቅልቅል ያደረጉት። የሚገርማችሁ ነገር እንግዲህ የዛሬ ወዳችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።